ነገር ፍቃድ ስለኝ አይችልም። እሺ እጅህን አንሳ። አሁን ከዚህ በኋላ ግን በከባዱ ነው የምጠይቅህ። ምንም አታመጣም እኮ ከላይ ላይ እጅህን አንሳ። አንተ ሰውዬ እጅህን ወደዛ ዞር። አንተ ምን ለማድረግ የሞከርሽ ነው? ቆይ ዘርበል ከሷ አጠገብ ዘርበል። አንተ እኔ እኮ እንደ ጓደኛ እኮ ነው ያቀረብኩህ እኮ። እጅህን አንሳ። ዝም ብሎ ነው የሚናደደው። እሺ ያው የጓደኛ ነገር ታውቂያለሽ። እኔ በጣም ነው የምወድሽ። ብዙ የማታውቀው ነገር አለ አቡዬ። ምን ለማድረግ የሞከርሽ ነው? ምን ለማድረግ ሞከርኩ? እንደው አንተ እንደዚህ መናደድም እንደው የለብህም። ምንም እኮ አታመጣም። በቃ ያንተ ነገር ተዘጋ። እኔና እሷ ህይወት ልንጀምር ነው። አንተ አትወድም። በቃ ተዋት። እወድሻለሁ። እንደዚህ ነው አይደል? ለጠላሽ ነገር ምንም ነገር እዚህ ነው ያለው ነገር አትንካት። እሷን በቃ ከዚህ በኋላ እሱን ደግሞ በጣም ማፈቅረው በጣም ወደው የፍቅርን ቤት ሰፊ አድርጌ ከልቤ ብሰራው ገባችበት የኔ ንግስት የሷ ሆነ ስፍራው እምነቴንም በሷው ጣልኩት ግልጽነቷ ሳበኝ። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ እናንተ የምታዩት ለሁለት መተናል። እንግዲህ ሰኑ የሆነ ነገር አስባለች፣ ከበድ ያለ ነገር አስረጃቸው በደንብ እና ዛሬኛ አስብን ምገርም ፍራንክ ነው ምገርም ነው። የዛሬ አይዳው በጣም ደስ የሚል አይዳ ነው እና የዛሬ አይዳው ደግሞ አቡዬ ፍራንክ ላድርግ ነው። ባለፈው ኩቻ ነበር፣ አሁን አቡዬ ፍራንክ ላድርግ ነው እና አቡዬ ደግሞ እንደ ከሱ ጋር እኔ ሆኜ አቡዬ አስቀኝቼ ፍራንክ ላድርግ ነው አሰብኩት። እና አንተሳ? አዎ እንግዲህ ዛሬ በአቡዬ ነው መጣነው ፍራንኩን እና እኔን አታውቁኝም፣ ለእናንተ አዲስ ነኝ። ስሜ ያብቃል ይባላል። የኔ አካል ወይም የአቡዬ ምርጥ ጓደኛው ነኝ። እኔ አሁን እዚህ እንደመጣው እሱ አያውቅም። ሰኑንም እንግዲህ ከዳጊ ጋር ተደዋውለን ብዙ ነገር አውርተን ነው እዚህ ያመጣሁት እና ከዳጊ ጋር ተደዋውለን አቡዬን ፕራንክ ልናደርግ ነው የመጣነው ማለት ነው። እና ሰኑ እስቲ የምትናገሪው ነገር ካለ ቢያቸው። አሁን አቡዬን እንዴት ነው ፕራንክ የምናደርገው? እና አቡዬ እንደ ፍቅረኛ ማለት በቃ አቡዬ እኔን ሰላም እንዳለ ወደ አንተ እመጣለሁ እኔ ማለት ነው። ግን አቡዬ ጥልቻ አይደለም፣ በጣም ወደው ከመል እንግዲህ ለሁለት እሷ ጋር ሆነን በማስቀናት የሚገርም አስቂኝ ፕራንክ ለእናንተ ይዘመታል የዚህ ቻናል ቤተሰቦቻችን እና ጊዜው ጋር እኔ በቃ አቡዬ ለማስቀናት ነው ከሱ ጋር እጅ ይዤ ምናምን በቃ እሱ አቅፈ ምናምን ይላል። ግን አቡዬ ጥልቻ አይደለም፣ በጣም ወደው ከመል በጣም ወደው ከዛ ለፍራንክ ብዬ ነው ለሆነ ሳይሆን ለፍራንክ ብዬ ነው እና አሰብን ያ በቃ አቡዬ አሁን እየመጣ ስለሆነ ከሱ ጋር ሆኜ አቡዬ ጋር ሰላም ብዬ ወደ እሱ እመጣለሁ። አቡዬ ለማስቀናት ማለት ነው እበቀላለሁ ለሱ አሁን። አዎ ተመልካቾቻችን እንግዲህ እንደሰማችሁት አቡዬን በቅናት ፍርስ እናደርገዋለን። እንግዲህ ለዚህ ደግሞ ዋና ተጫዋቿ ሰኑ ናት። ሰኑም እንግዲህ ከሚገባ በላይ ተዘጋጅታለች። አሁን እንግዲህ አቡዬ መምጣቱ ነው የምንጠባበቀው። እኔ ደውዬለታለሁ፣ ከዳጊ ጋር ተነጋግረን እዚህ እንዲመጣ አድርጌያለሁ። ዳጊን አውርቼው ነው ሰኑ ከቤት እንድትወጣ ያደረኩትም። እኔ ሰኑ ጋር እንደሆንኩ ደግሞ አያውቅም አቡዬ። እንግዲህ ሲመጣ ነው የሚያየው ሁሉንም ነገር። ተመልካቾቻችን ይህንን አስቂኝ ቪዲዮ ከኛ ጋር ሆናችሁ እንድትከታተሉ ስል በአክብሮት እንጠይቃለን። አመሰግናለሁ። ቤተሰብ እንግዲህ በድጋሚ መተናል። አቡዬ ደውዬለታለሁ፣ ዳጊ ደውሎታል መሰለኝ። እስካሁን ድረስ አልመጣም። በጣም አስጠበቀን። እንግዲህ እሱን ለማቀጠል ካለን ፍቅር በደንብ እየጠበቅነው ነው። እንግዲህ እስቲ መጣ መሰለኝ። ረጋ ብለሽ እሱን እናናደዋለን ማለት ነው። እስቲ መጣ። እንግዲህ ተመልካቾቻችን ይህንን ፕራንክ ከኛ ጋር ናችሁ እስከ መጨረሻው እንድትከታተሉ በአክብሮት እጠይቃለሁ። አቡዬም እንግዲህ መጥቷል።
ወደ ፍራንኩ አቡይ እንዴት ነው? ሌላ እንዴት ነው? ይበቃል። እንትን አትበላ ብዙ ቀስቆ በጣም አስጠበቀን። ሰኑ እዚህ ጋር ይሻልሻል። አይ እዚህ ጋር ይሻላታል። ሰኑ እዚህ ጋር ይሻልሻል። እዚህ ጋር ይሻላታል። ምንድን ነው የምትይዥው? ምንም ጥሩ አይደለ እንዴ? ምን ለማድረግ የሞከራችሁ? ያው አንዳንድ ነገሮችን እኮ ተመልካቾቻችን ልናሳይ ስለፈለግን ነው እንጂ ያ ነገር አይደለም። ሰኑ ናፍቃታል መሰለኝ። ናፍቀኛለች ግን እንግዲህ እኔም በጣም ናፍቀኛለች ሰኑ። ማንን? እኔ ናፍቃለች? ሰኑ ያልተነፋፈቅነው ከምር ሰኑ የሆነ ነገር በያ ወይኔ ናፍቃለች ራሱ ከምር ደስ ያለ ከመጀመሪያው እናንተ እንደዚህ መባባል ጀመራችሁ? እኛማ ቆይተናል። መባባል ከጀመራችሁ በጣም አሪፍ ሰነበትን። እንግዲህ ሰኑ ጋር ያው አዲስ ነገሮችን ጀምረናል። የተባባልን ነው። ደስ ያለ መደዋወልን ጀመራችሁ? እና ጥሩ አይደል? እንደምን ነው እኮ እና አንቺ ከመጀመሪያው ነው እኔ ያለው በያ ሰው ጎን ሆነሽ የምታውቂው። እሱማ በጣም ደስ ስለሚል ነው። ደስ ይላል እሱ። ኧረ ምንድነው ትናደድ ነው እንዴ? ለምን እናደዳለሁ? ያናድ ነገር እኮ የለም። ምንም ያናድ ነገር የለም። እና እንግዲህ ያው የራሳችንን ስሜት ላንተ አሳየን እንጂ እንደው ሰው የተነመ ስሜት ነው የምታወራው። ሰኑ የምታወራ ነገር አላት። እኔ እንጃ ይሄ ልጅ ምንም የገባ ምንድነው ችግር አለ? ቆይ አይ ለምን የጠራችሁኝ? ያው ዝም ብለን ሲል እንድናረግ እንድናወራ ያው ሰኑ ጋርም ሰኑ ስለሰማው እንድታገኛት ምናምን ነው። ግን ያው አይ እኔና አንቺ በተጣላንበት ሰዓት በማለት የተፈጠረ ነገር አለ? ኧረ ምንም በዛት የለም። ታዲያ ምን እየሆናችሁ ነው? ምን ሆነ ነው? ተለቃት እንጂ እንዴ ለምን ተረጋጋ እንጂ ምን ሆነ ነው? ምን ነው ተረጋጋ። ነገር ያለው ነው። አይ በእንዴት ምንም የሚሆን ነገር ደስ አይለኝም። እንዴ ደስ አይለኝም። እንዴት ምንም የሚሆን ነገር የለም። ተረጋጋ። ከምር ነሽኔ እናት ምንድነው የምትስቂው? ምንድነው የምትሆኚው? ከሷ ኋላ ከልጁ ኋላ ነሽኔ እናት ምንድነው ያልከው? የኔ እናት ነው ብዬ የምጠራት እሷ ደግሞ ፍቅር ብዬ ነው። እሱ ፍቅር ብዬ መጥራት እችላለሁ። ብዬ መጥራት እችላለሁ። ግን እንደዚህ መሆን የለብንም ከምር። ምን ነው ተዳደች ትመስላለህ? እጅን አንሳ ቢታ ለምን እጅን አንሳ አብዬ በቃ ከምር እሱ መሀል ላይ ቢኖር ይሻላል። ደስ ያለኝ እዚህ ጋር ቦንሻል እሷ ተናደደም የሆነ ነገር ታውቃለህ እኮ እጅን አንሳ እጅን አንሳ ወደዛ አቡዬ ምን ነገር የለም እኮ እጅን አንሳ ከላይ ላይ ያማል እንዴ? እንዴ ስለሆንክ ምንም የሚፈጠር ነገር እንዴ መሆን አይደለም ሰኑ አውቀሽ ነው እንደዚህ የምታረጊው? እሷ ወዳና ፍቅር ተጠይቁሽ አይደል? ከዚህ በላይ ምንድን ነው የምትፈልጊው? ቆይ ምን ለማድረግ የሞከርሽ ነው? ማለት የሞከርኩ ነው። በቃ እኮ ምንድን ነው ተረጋጋ። አንተ እንደዚህ ተረጋጋት በለኝ። አሁን እኔ ላስቀይምህ ነው አንተን። የቀለድኩ አይደለም ሰኑ። አንቺ ብዙም እንትን አልነገርሽም መሰለኝ። እንደውም ማለት ምንድን ነው የምትነግረኝ? አይደለም በቃ አንዳንዴ እንገናኛለን ምናምን ማለት አንዳንዴ ያው በዳጊ በኩል ነው ያወቃት። እንግዲህ አንተ ባታስተዋወቀኝ በዳጊ በኩል አውቄታለሁ። ኦኬ አንዳንድ ጊዜ ምናምን ያው ደውዬ አንዳንድ ቦታዎችን ዝም ብለን ወክ ያደረግን እናያለን። ከማን ጋር? እጅን አንሳና አውራ ሰውዬ። እጅን አንሳ መታለው ነው። እጅን አንሳ ነህ እንጂ። ቆይ አንተ ረጋጋሽ አይደለም ረጋጋ። በዚህ በጩኸት የሚሆን ነገር የለም። እሺ አንቺ ላይ እንደዚህ አይነት ነገር አያምርብሽ። ምን ለማድረግ የሞከርሽ ነው? እሷ ራሷ የፈቀደችው ነገር ነው። ሰኑ ነገር ይችላል ነገር ህግ የለምና እሱ እንዴ በተናገደ እኔ እንደውም ነኝ ዝም ብሎ ነው የሚናደደው። እሺ ያው የጓደኛ ነገር ታውቂያለሽ። እኔ በጣም ነው የምወድሽ። ብዙ የማታውቀው ነገር አለ አቡዬ። ምን ለማድረግ የሞከርሽ ነው? ምን ለማድረግ የሞከርኩኝ? እንደው አንተ እንደዚህ መናደድም እንደው የለብህም እንዴ። ከየት አባቱ መጥቶ ነው እንደዚህ የሚያወራው? እጅን አንሳ እዚህ ሰውዬ። እኔ አሁን እሷ ፊት ስለሆንኩ ነው ተረጋግቼ ያወራለሁ። እጅን አንሳ ትሄድና እናንተ እሺ ይሄን የምትፈልገው እሷ ወዳና ፈቅዳ የምታደርገው ነገር እስከሆነ ድረስ አንቺ አላወቅም። ችግሩ ምንም ያለፈ ነገር
እንዳለፈ ተረስቷል። አንተ አሁን ያንን እያሰብክ ምናምን ሌላ ነገር መናገር አትችልም። የእናንተ ነገር የተዘጋ ነገር ስለሆነ አንተ ነው የዘጋኸው። አስጨርሰኛ በቃ ያርጋው ተረጋግ። በቃ የተዘጋ ነው የምትለኝ? አዎ የተዘጋ ነገር ነው። አንተ ነው የዘጋኸው። ዝም ስላላበዛም ሰኑ ንገሪ። እኔን እያናደደኝ ነው። አይቼው እሱ እንዲህ ነው። ሰኑ ንገሪ እያናደደኝ ነው። በቃ አቡዬ አርጋ ብላ ምን ነው የምትፈልገው? እንደዚህ ሰኑ ንገሪ ያልክ እኔን ንገሪ ሰኑ። በቃ አትምታው። ሰልም እሱ ምንድን ነው የሚያወራው? እሺ የኔን አንቺ ነገር ተዘግቷል። ምን ይችላል? እጅ እንደደስ አንተ ምን አስጨነቀ? ቆይ እጅ በጣም ደስ ይላል። አንተና እሷ ነገር ካበቃ ቆይቷል አይደል እንዴ? ምን አስጨነቀ? አንተ ነው ያበቃኸው። ሰኑ አልነገርሽም? ይሄ ሁሉ ነገር የሚያመጣው ያንቺ ያለ መንገድ ነው። ሰኑ ጥፋት አጥፍተሻል ከምር። ሰውዬ መስማት ትፈልጋለህ? ምንድነው አንቺ እዚህ ነገር ውስጥ አትገቢ። እሱ በጣም እየተናደደ ስለሆነ እዚህ ነገር ውስጥ ባትገቢ ይሻላል። አንተ አሁን መረጋጋት ነው ያለብህ። አንተ ምን ለማድረግ የሞከርክ ነው? ቆይ አንተ ምን ለማድረግ የሞከርክ ነው? ንገረኝ። አቡዬ ምንድነው? ልንገርህ። አንተ የማታውቀው ነገር አለ። አሁን እኔና ሰኑ ልንጀምር ነው። አቤት። የራሳችንን ህይወት ልንጀምር ነው። ሰኑ ንገሪው። እሺ። አዎ አቡዬ የሚያወራው ነገር እውነቱን ነው? አዎ ያ ይመስላል። እውነት ነው። እንደው እኔና እሷ ትልቅ አላማ ይዘን እንደዚህ ይሄን ነገር ለማድረግ የወሰንነው። ይቅርታ ባለ መንገሬ እንግዲህ ያው ያንተ ነገር ያበቃ መስሎኝ ስለታየኝ እንደዚህ ያደረኩት። አንተን እንዲያስበቃው ቆይ ሰውዬ ከዛ እኮ በቃ አቡዬ ከዛ ካወራ አብረን እንቀጥላለን እንዴ? ማን አንቺ ከሱ ጋር ትቀጥያለሽ? አዎ እሱ አንተ ምን ቤት ነው? በጣም ወርዶ የፍቅርን ቤት ሰፊ አድርጌ ከልቤ ብሰራው ገባችበት የኔ ንግሥት የእሷ ሆነ ስፍራው እምነቴንም በሷው ጣልኩት ግልጽነቷ ሳበኝ። ይቅርታ ባለ መንገሬ ነው የምለው። ይህን ነገር ካሰብን እጅህን አንሳ ሰውዬ፣ እጅህን ከላይ ላይ አንሳ። አንተ ይሄን ነገር ፍቃድ ልትሰጠኝ አችልም። አሁን ከዚህ በኋላ ስራ ህዝብ ትሻል ከምሬ ነው የምልህ። ነገር ፍቃድ ልትሰጠኝ አችልም። እሺ እጅህን አንሳ። አሁን ከዚህ በኋላ ግን በከባዱ ነው የምጠይቅህ። ምንም አታመጣም እኮ ከላይ ላይ እጅህን አንሳ። አንተ ሰውዬ እጅህን ወደዛ ዞር። አንተ ምን ለማድረግ የሞከርሽ ነው? ቆይ ዘርበል፣ ከሷ አጠገብ ዘርበል። አንተ እኔ እኮ እንደ ጓደኛ እኮ ነው ያቀረብኩህ እኮ። እንደ ጓደኛ ቀርበህማ እሷን ምን እንዳደረግኩ ነግራኛለች። ነገሩን ባላውቀውም ነግራኛለች እኮ። አንተ ለእኔ እኮ ነው ታግዘው የሚገባው እንጂ ለእሷ ነው የምታግዘው አይደለም። ከሰው ፊት አንድ እኔ የምታገኝ እጅህን አንሳ። ነግሬህ ነገር ስማ። እጅህን አንሳ። ስርዓት ነው። እጅህን ነገር አንቺ ላይ እንዳይደርስ ምን ታመጣለህ እንዴ? ዘርበል በቃ። ምን ልታመጣ ነው? ከዚህ በኋላ የገፈተርከኝ ነው? ያናደርከኝ ነው። እስካሁን እንደ ጓደኝነት አስቤ ነው ጸጥ ያልኩት። አሁንም ሰኑ አጠገባችን ስላለች በጣም አመስግናለሁ። ምንም እንኳ አታመጣም። በቃ ያንተ ነገር ተዘጋ። እኔና እሷ ህይወት ልንጀምር ነው። ይሄን ያለው ነገር በቃ አትወድም። እሷን ተዋት። አትወድም። በቃ ተዋት። አዎ እወድሻለሁ። የጠላሽው ነገር ምንም ነገር እዚህ ነው ያለው ነገር አትንካት። እሷን በቃ ከዚህ በኋላ እሱን ደግሞ በጣም ማፈቅረው እሱን በጣም ማፈቅረው ማላችን ባገባ በጣም ደስ ይለኛል። እኔና ያንተ ጓደኝነት ነው። ይሄ ህይወት ብቻ ነው። እዛ ነው ሰማ። አዎ ልትነግሩኝ ነው የጠራችሁኝ? አዎ ምን ይሻላል ብዬ ካጠገባ ባደርስ ደስ ይለኛል። ሰራሽ ነኝ እንደዛ አልከኝ? አዎ ምንም የሚያስገርም ነገር አይደለም። ምንም የሚያስገርም ነገር አይደለም። አጠገባ አትደርስ ከዚህ በኋላ እኔና እሷ የራሳችን የሆነ ህይወት ጀምረናል። እሺ ይሄ እጅ የምትቀስረው ነገር ምናምን እኔ እንደ ጓደኝነት አስቤ ነው ጸጥ ያልኩት። ጓደኛዬ ስለሆንኩ ነው እንጂ ማላውቅ ሰው ቢሆን በፊት ነበር የምንጣላው። እሺ ትበለኛ ሰንዘርብኝ ነው ነገር እጅህን አንሳሽ። እኔ ሊያዘው እኔ እኮ ይሄ ልጅ አንተ ፍቃድ አትሰጠኝም ለዚህ። ሰኑ ለምን እንደምታረጊ አውቀሽ ነው ያስታውቅሽ። ለምን እንደምታረጊ እኔ እሱ እንደምበጣ ነው ነገር የታውቀሽ ነው የምትወጪው። ሰኑ እንደምትወጂኝ ብዙ ነገር እንዳስብን ወደፊት
ብዙ ነገር ለማድረግ እንደምንችል ነገር ውስጥ እሱ አሁን አልሰማም። አዲስ ነው ለሱ ነገር። ይሄን የሚያውቀው ዳጊ ነው እንግዲህ እኔ ዳጊን አውርቼ ዳጊ ያውቃል። ዳጊ እኔ እንዳትነግረው በቃ እሱ ያው ያለው የሰኑ ጋር ያለውን ነገር ልትረሳ ስለፈለኩ ነው እንዳይነግር ያልኩት። እዚህ አታፍርም ቆይ እንዲስታወራኝ አታፍርም? አንተ የራስን እድል አታፍርም? ጓደኛዬ እኮ ነው እንደዚህ ታወራ አታፍርም? የራስን እድል ራስህ አታፍርም? አትሳቂ ለዚህ ነው የጠራሽኝ? የጠራሽኝ ለዚህ ነው። በቃ ለምን ትመታለህ? አንተ ለምንድን ነው በሰው ፍቅር ውስጥ በቃ ጣልቃ ለመግባት እንደዚህ የምትሆነው? በጣም ነው የማመሰግነው። ምንም እንደዚህ ስለሆንኩ ምንም ይፈጠር ነገር ለምን ነው እሱን ያዥው? እሱን ነው የሚይዘው ያዥው አይደለም። እሷ ትይዘኛለች አትልም፣ ግን አንተ በቃ እኔ እንደ ጓደኛ አስበኝና ያለውን ነገር ኖርማል ነው ብለህ ማሰብ። አንተ ድምፁ ላይ ያስጠላኝ ነው። ምንድነው አንተ እንደምን ድምፁ ብታይ እንደደስ እንደምን ውዬ ነበር በእኔ ደስ ይላል። አንተ የማታውቀው እኮ ብዙ አይነት ነገሮችን ጀምረናል እኛ። አሁን አቡዬ እሷን ብዙ ነገር እያሳየዋት ነው፣ ደስ ብሏታል። አዳዲስ ላይፎችን እያሳየዋት ነው። አንተ አሳይታት የማታውቀውን ነገር ደስታ እየሰጠዋት ነው። ስለዚህ አቡዬ በመሀላችን አትግባ። እኔና እሷ የራሳችን ህይወት እንጀምር። እሺ አትያት እንደዚህ ደግሞ እኔ ደስ አይለኝም። አትያት ጨረሽ እንጂ አሁን መሄድ ትችላለህ ከፈለክ። በጣም ተሳፍራላችሁ። አንተ መሄድ ደግሞ አንተ መንገዱ ይሄው መሄድ ትችላለህ። መንገዱ ሰፊ ነው። ፕላንቴ በጣም ነው የማመሰግነው ሁለታችሁም። አንተ ግን በጣም ነው ያፈርኩት። እንዲህ ስለሆንክ ምንም የሚፈጠር ነገር የለም። ና አቤ ና ቆይ ና እሺ ና አይደለም አንድ የቀረ ነገር አለ። ና አንተን እኮ ነው የማናግረው አቤ ነሽ ሰም ቆይ አንድ የቀረ ነገር አለ። ምንድነው የቀረው? የማታውቀው ምንድነው? ምስኪ ቆይ አማታን ነው ፕራንክ ተደርጋ ወይ ነው እንደምን ማርያምን አሳዘከኝ። እሺ ይሄን ያለው ተደላቀ አሁን አሳዘከኝ ማርያምን። ያማቻል ፕራንክ አድርገናል። እንግዲህ ምንም ማድረግ አልችልም። የእሷ ሀሳብ ነው። ያው ፕራንክ ነው። አመሰግናለሁ። እና አንቺ ተረጋጋሽ። ቆይ ና እና ተረጋግተን የማን ሀሳብ ነው? የሰኑ ሀሳብ ነው። ፕራንክ ነው። አንቺ ነሽ እንደዚህ ያሰብሽው? አዎ በቃ አለፈ እኮ በቃ። አንተ ግን በጣም ተሳፍራለህ። ተረጋጋ። እሺ ቅርታ። እሺ ምን ላድርግ እንግዲህ። አንቺ ከእሱ ጋር እኔ አባት አለሽ እሱ እሺ የእኔ እናት ነሽ። ፕራንክ ነው ትናደድሽ። ፕራንክ ነው እና እስቲ አንዴ ተመልካቾቻችን እስቲ እናሳያቸው ፊትህን እና ምን አባሽ እና እንዴት ነበር ፕራንክ? እስቲ ያለን ነገር የተሰማን ነገር ንገረን እስቲ። ምንም አላመንኩም እኔ ብሄድ ነው ደስ የሚለኝ። አንቺ ምን አይነት ሰው ነሽ? ጠብቂኝ እሺ። እኔ ግን እንደዚህ ላለማድረግ ለአንቺ ቃል ገብቼ ነበር። እንግዲህ ምንም ማድረግ አይቻልም። ያው ምን ነበር ያልከኝ አንተ? ህይወታችን እንውጣለን። ያው እንግዲህ ያው ሁሉም ነገር የሰኑ ሀሳብ ነው። ሰኑ እንግዲህ በዚህ ደረጃ ታስባለች ብዬ ራሱን አልጠበኩም። እንገናኛለን። በጣም ጎበዝ ነሽ። በደንብ እንገናኛለን። በዚህ በጠራራ ፀሐይ እንደዚህ አሞኝ እኔ እንደዚህ ጥቁር ለብሼ ምንም ፕራንክ ነው። አንተንም ከተበች ይቅርታ ለተፈጠረ ነገር ሁሉ የኔ አባት። ግን እንደዚህ ብትናደድ እጅ ደስ ይላል፣ ድምፁ ደስ ይላል አልሽ አንቺ። እኔማ ደስ ይላል። እጄማ ከምር ደስ ይላል አይደል? እጄ ከምር ደስ ይላል። አሁንም ትናደዳለህ እንደ ፕራንክ ነው የተባለ። አይ በደንብ ሰርታችሁልኛል። አንቺን አገኘሻት ታውቂያለሽ። ግን በጣም ይቅርታ ከምን እንደዚህ ተለበዘኝ ማለት በጣም ነበር የተናደድኩት እኮ። እና ተመልካቾቻችን ፕራንኩ ይህንን ይመስላል። እንግዲህ አቡዬ እንደምታዩት ላቡ እስኪወጣ ድረስ ነው የተናደደው። እኔ እንደዚህም ይሆን አልመሰለኝም። እንግዲህ
አይለቀቅም። አንቺና እና ካሜራው ይዘድ ዘኩ ነው የምጣው። ሰኑ እስቲ አሁን ለተመልካቾቻችን ምን አይነት ስሜት እያሳየን እንደሆነ እስቲ ንገሪ እስቲ። ቤተሰቦች እንግዲህ ያ ይመስላል የዛሬ ፍራንክ ያበደ ነው ብዬ አስባለሁ። በዚህ 7 ሰዓት ፀሐይ እኔን ፍራንክ አረችኝ አይደል አንቺ? እንግዲህ ምንም ማድረግ አይቻልም። እንገናኛለን ቤተሰቦቻችን። በቀጣይ ቪዲዮ እስከምንገናኝ ድረስ ፈጣሪ ሀገራችንን ሰላም ያርግልን።